ብል ጀግናው ሴራዋን አጋለጠባት በአደባባይ። ዝና ማህሌትን ይዞ ማንቁርቷን ይዞ አስፈራራት። አንቺ አረመኔ ጨካኝ ጀዝባ የሆንሽ ሴትዮ ከኔ የምታመልጪ መስሎች ነበረ ማህሌት? እኔ እኮ ሂጂ ስልሽ መሄድ ነይ ስልሽ መሄድ ነበረ መሆን ያለብሽ። አንቺ ማን ነው የልብ ልብ ሰጥቶ እንደዚህ ያጠገበሽ ብሎ ጉድ አደረጋት። እባክህ ዝና በእጅህ ስበብ ሆንብሃለሁ፣ እባክህን ገና ሩጠህ ያልጠገብክ ልጅ እንደዚህ አታድርግ ብላ ብትለውም እንኳ አንቺ አርፈሽ ተቀመጪ፣ ከዚህ በኋላ ምንም ነገር እንድትናገሪ በፍጹም አልፈቅድልሽም ብሎ አላት። ጀግናው ሰራተኛዋን ጉድ አደረጋት። እንደወደደ አድርጎ በደንብ እየጀነጀናትና ዘፈኑን እያንጎራጎረ ይች ልጅ ምን አይነት እቅድና ፕላን ነው ያላት? ለምንስ እኛ ቤት በቅጽበት መጣች? አልፎም ደግሞ ምንም አይነ ውሃዋ የሰራተኛ ወዝ አይመስልም። ስለዚህ ይች ልጅማ የሆነ ነገር ጠንስሳ ነው የመጣችው። ዝና ወይም ደግሞ ያቺ የተረገመች ማህሌት አዛት ነው። የዛሬ ሰው እኮ ለገንዘብ ሲባልም በጣም ብዙ ነገርን እንደሚያደርግ መድብል መንቃት አለብህ ብሎ ጭንቅላቱን ሲያሰራው ለማህሌት ትደውላ ስለ ቤቱ ስላለው ነገር እያንዳንዱ ነገር ስትነግር መድብል ተደብቆ ያዳምጣታል። ማህሌት ነገርኩሽ፣ መድብል የሚባለው በጣም ክፉና አረመኔ እስር ቤት ለብዙ ዓመታት የበሰበሰ ሰውዬ ነው እና ምን መቼና እንዴት እንደሚያደርግ አታውቂውም ብላ ስትላት ምን እያልሽ ነው? እኔ እስከማውቀው እንደውም ሙሉ ቤተሰቦቹ በጣም ጥሩ ናቸው ብላ ስትላት እሱንማ አልደረሽበት። ለማንኛውም የሴት ልጅ ጥቃት አድርሶ ነው እስር ቤት በስብሶ የነበረው ብላ አለች። እውነትሽን ነው? አዎ፣ ከዚህ በኋላ እኔ የምልሽን እያንዳንዱ ነገር ማድረግ አለብሽ፣ ካልሆነ ግን ሁሉም ነገር ከንቱ ይሆናል ብላ ማህሌት ከባድ ማስጠንቀቂያ ሰጠቻት። ለነገሩ ልክ ነሽ፣ ስራዬን በአግባቡ ሰራለሁ፣ ምክንያቱም ለገንዘብ ስል አንቺም ሆንሽ እኔም ለገንዘብ ስንል የማናደርገው ስለሌለ ይሻለኛል ብላ ለማህሌት ቃል ገባች። ይህን ሁሉ የሰማው መድብል ምኒቱ አረመኔና ሴት ነች፣ እንዴት ነው እኛን ለመሰለል የቤት ሰራተኛ ሆኖ መግባት ምን አስፈለገ? እዚህ ሰፈር እኮ ብሩክና መድብል ምንና ምናቸው እንዴት ነው ህይወታቸው ብለሽ ብትጠይቂ ሁሉም ስለኛ ነገር ይነግሩሽ ነበረ። ምን ፈልገሽ ነው? እስኪ ንገሪኝ፣ ስለኛ ቤት እያንዳንዱ ነገር የምታወሪው ሰው ማን ነው ብሎ ሲላት፣ በፍጹም እሱንማ አልነግርህም ብላ አለችው። እንደዛ ከሆነ እመኝኝ አውጥቼ ነው የምጥልሽ እና ደግሞ ብሩክ ሁሉንም ከመንገድ ላይ እያነሳ ያመጣና እዚህ እያስተካከለ ቤተሰብ ላላቸው ቤተሰብ ይሰጣል፣ ቤተሰብ ለሌላችሁ ደግሞ እራሱ ጋር አርጎ ይንከባከባል። ታዲያ ይሄ ማንነትሽን ነው ማጣት የፈለግሽው እንዴ ብሎ ሲላት፣ እንደዛ እኮ አይደለም እና ታዲያ እንዴት ነው? ነገር ግን በቃ እኔ ሁሉም ነገር ስለከበደኝ ነው ብላ አለች። ብሩክ ማህሌትን በከባዱ አሽኮረመማት። እኔ ምልህ ብሩኬ፣ አንተ እኮ ለእኔ ትለይብኛለህ፣ ኩራቴ ነህ ብላ አለችው። ወይ ቅድስት፣ ዛሬ ደግሞ እንዲሞቀኝ ፈልገሻል መሰለኝ። ምን እየተካሄደ ነው? ምንድን ነው እንደዚህ አርናቆት ብሎ ሲላት፣ ከዚህ በላይ እንዴት አድርጌ ላርንቅህ? እስኪ ንገረኝ። በእርግጥ ልጅቷ በጣም ጨዋና የተረጋጋች ሴት ትመስላለች እና ግን ደግሞ እንዴት በዚህ ቅጽበት የቤት ሰራተኛ ሆነች? ብሩኬ፣ በዛ ላይ ልጅቷ አይነው ሀያው የቤት ሰራተኛ አይመስልም። እኔ መጠንቀቅ አለብን ባይነኝ ብላ ስትል፣ ቅድስቴ ልክ እኮ ነሽ፣ ግን ደግሞ ይሄን መልካምነትና ይሄን ጨዋነት የተማርኩት ከእናንተ ነው እንጂ ብቻዬን አይደለም ብሎ አላት። አዎ ሁሉም ነገር አብቅቶ እኔም ደግሞ ያው የራሴን ህይወት እንድኖር እፈልጋለሁኝ። ምን ነው ሽምግልናው ማለትሽ ነው? አዎና፣ አታስቢ፣ ይሄ እኮ በጣም ቀላል ነው ብሎ አላት። ምን ማለት ነው? አየሽ፣ ቶሎ እንጋባለን። ከዛ በፊት ግን ዛሬ መድብል ነፃ ማውጣት አለበት ሞገስን ብሎ አላት። እኔ ግን በጣም ፈርቻለሁ። እንዴት ነው ነፃ
ሊወጣ የሚችለው ሞገስ አንዴ የነፍሰ ገዳይ ተብሎ? አይ ቅድስቴ እስኪ ንገሪኝ፣ አንቺ እኔ ስናቀው እንዴት ሆኖ ነው ይህንን አይነት ነገር የሚያደርገው ብሎ ሲላት፣ ልክ እኮ ነህ። እውነት ለመናገር እኔ ራሱ አላመንኩም፣ ግን ደግሞ መድብል ዛሬ እንቆፍራለን ያለውን ጉድጓድ ብዙም አላመንኩበትም። የሆነ ነገር ቢፈጠርስ ምንድን ነው የሚወጣን ብላ አለች። አትፍሪ፣ እኔም ልከተል ብለው እምቢ ብሎኛል። ደግሞም አንደኛ ሚዜ የሚሆነኝ ያው ሞገስ እንደሆነም ታውቂያለሽ። የግድ እሱ መገኘትም እንዳለበት ታውቂያለሽ ቅድስቴ ብሎ ሲላት፣ እሺ ብሩኬ አይደለም ዛሬ ለዘላለም ብጠብቅህ እኔ በጣም ደስ ይለኛል እኮ እና ደግሞ ልጅቷን ስላመጣሃት በጣም ደስ ብሎኛል። ምክንያቱም ደስ የምትልና ተጫዋች ልጅ ናት ብሎ ሲላት፣ አረ ነው አይደለ? በጣም ትገርሚያለሽ። ግን ምን ማለት ነው አላቅም። አንዳንድ አሰሪዎች እኮ ቆንጆ ሰራተኛ ቤታቸው ውስጥ ስትገባ በቃ በቅናት መንጨርጨሯ ነው እንዴ። ታዲያ በግድ ቅን እያልከኝ ነው? እኔ አንተን እስካልነካችብኝ ድረስና የራሴ መብት እስካልተጋፋችኝ ድረስ እኔ ምን አሻኝ ብለህ ነው? ምክንያቱም እኔ ባለፍኩበት መንገድ ያው አይደል እንዴ? ማለቴ እኔም የቤት ሰራተኛ ሆኜ አንተን ወድጄ አይደል የቤት እመቤት የሆንኩት። ስለዚህ ስራችን ይለያይ እንጂ ምንም ነገር የለውም ምንም አይነት። በዛ ላይ እኔ ምግብ እኮ እሷን አላሰራትም እንዴ? ለምን? አይ ምግብማ እኔ ነኝ የምሰራው ብላ አለችው። ባይሆን ግን አንድ ነገር እንስማማ ብሩክ። ምንድን ነው? ክችን እኔ ስገባ ብቻ እንጂ እሷ ስትገባ እንድትመጣ አልፈልግም ብላ ስትለው፣ ምን? እኔ እኮ ድሮ ያው ክችን አልመጣም ነበር። ኧረ እባክህ የእውነትህን ነው? የእውነት አንድ ቀን መታ አታውቅም? እሱማ እመጣለሁ፣ ግን ደግሞ ስትናፍቂ ነው እንጂ ዝም ብዬ እኮ አስቸጋሪ ወንድ እንዳልሆንኩ አንቺም ታውቂያለሽ ብሎ አላት። ልክ ነህ። እውነት ለመናገር እንዳንተ ጨዋና የተረጋጋ መልካም ልብ ያላቸው አይቼም ሰምቼም አላውቅ። ተያዥ እንኳ ሳይኖራት አንተ ግን አምነህ እቤት አስገብተሃታል ብላ አለችው። ልክ ነሽ። እውነት ለመናገር እኔና ወንድሜ ጎዳና ላይ ነው ያደግነው። እናትና አባቶቻችን በልጅነታቸው ነው የሞቱብን። የጎዳናን ሕይወት ማጣትን፣ ማገኘትን፣ መራብን እንደ እናቱ አልፈነዋል። አየሽ፣ ለዛም ነገር ማድረግ ያለብንን ነገር በሙሉ አሁን እናደርጋለን። ልክ እኮ ነህ ብሩኬ። እስኪ ንገረኝ፣ ዳጣ ያኔ ምናልባት አንተ ባታገኛት ይህንን የመሰለ ሕይወት አትኖርም ነበረ። አሁን ደግሞ ይችል ልጅ እኔን ጭምር እንዴ! እኔ እኮ ግን አንቺን እኮ እኔ ነኝ እንጂ የታደርኩት አንቺ አይደለሽም። ምን ማለት ነው ደግሞ ይሄ? አየሽ ቅድስቴ፣ አንቺ እጅግ መልካም ሴትና ብልጥ ሴት የተረጋጋሽ ነሽ። በዛ ላይ ሁሉም ሰው ይወድሻል። አየሽ፣ እሱ ነው መልካምና ጥሩ ሴት ስለሆንሽ አይደለም እንደ ሁሉም ሰው የወደደሽ። አረ ተው ግደለህም ተው። አዎ በፍቅርሽ የሚወደድኩት ለዛ ነው። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። መድብልና ሞገስ ተገናኝተው፣ ቆይ እንደዚህ መሆንህ ነው? አቧራ ለብሰህ አቧራ አዝለሃል እኮ ሞገሴ ብሎ ሲለው፣ ምን ላድርግ ብለህ ነው? ይልቁንስ ሉላ ደህና ናት ብሎ ሲለው፣ ሉላ ስላንተ ማሰብና ማጨነቅ አላቆመችም እንጂ በጣም ደህና ናት። ለነገሩ እንዴት አታስብ አትጨነቅ። ታውቃለህ እኔ የናፈቀኝ በጣም ሰላማዊ ህይወት መኖር ነበረ። ግን አንተ እንደዚህ ብስቁልቁል ያልከው ምንድን ነው? ከዛ በፊት ግን አንድ ጥያቄ ልጠይቅህ። ተወው እና እሱን መድብል፣ ያው የኖርኩት የነበረው ጎዳና ላይ ነው። ለነገሩ ልብስህን አይቼ መገመት ነበረብኝ ብሎ ሲለው፣ እረ እሱ ጣጣ የለውም። ግን ደግሞ አሁን አንድ ማወቅ ያለብህ ነገር አለ። ምንድን ነው ማወቅ ያለብኝ? አይ ያው ጠበቃ በህይወት ስላለ የግድ ዝና እንዲያጠምደው ማድረግ አለብን። እንዴት አድርገን መያዝ አለብና እንደምንም ብለን ጠበቃውን ማግኘት አለብን። ደግሞ የእውነትም እስካሁን ድረስ ዝና አግኝቶት ከሆነ ጠበቃውን ይገልና በአንተ ያማኸኛል። አየህ፣ ያንን ጠበቃው ተቀበረበት የተባለውን ጉድጓድ ዛሬ ማታ ከሆኑ ልጆች ጋር ቆፍሬ አወጣውና አየዋለሁ። አይ እንደሱም አይሆንም በፍጹም።
እንደዛ ከሆነ እኔ አብሬ ሄዳለሁ ብሎ ሲለው ምን እያሰብክ ነው? በፍጹም እንደዛማ ማድረግ አልችልም። እንዴ ለምን ሲባል ነገርኩ አይደለም እንዴ? እንደዛ ማድረግ አልችልም። በቃ እኔ አሉኝ የራሴ ሰዎች የምላቸው አሉኝ። አንተ ደግሞ ወደምትሄድበት ሂድ። ይልቁንስ ከዛ በፊት ሉላን አዋራት ብሎ ወደ ሉላ ጋር ደውሎ ሁለቱም ተለቃቀሱ። የሞገስና የሉላ ስቃይና መከራ ይበቃል የምትሉ በላይክና በሰብስክራይብ አሳውቁኝ። እናም እንደው የት ነህ? የእውነት በጣም ናፍቀኸኛል ብላ ስትለው ሉላዬ ስለ እኔ መጨነቅሽን አቁመሽ ስለ ራስሽ ህይወት ብታስቢ ጥሩ ነው። እውነት ለመናገር መድብል እንዳለኝ ከሆነ ጠበቃው በህይወት አለ። አዎ እውነት ለመናገር እሱን ነገር እኔም ሰምቻለሁ። ስለዚህ እኔ ነጻ ሰው ነኝ ማለት ነው። አሊያ ደግሞ ሆን ብሎ ይሄ የተረገመ አውሬ የሆነ ሰውዬ እሱ እያደገኝ ይሆናል። ምን? አዎ የምሬን ነው። ምሳሌዬ የቤቷን አጋዥ በይኔ ቶሎ ክፍልሽን ላሳይሽ ብላ ክፍሏን አሳየቻትና እኛ ቤት አሰሪና ሰራተኛ ብሎ ነገር የለም። ማለቴ ባንድ ስንኖር ስራችንን እንሰራለን፣ ከሌለም ደግሞ የለም ማለት ነው። ስንበላም ባንድ ስንጠጣም ባንድ እና ምንም የምትጨነቂውም የሚያጨናንቅሽም ነገር የለም ብላ አለቻት። የእውነት አንቺማ የተባረክሽ ልጅ ነሽ፣ ግን ማን ያሳደገሽ ብላ ስትል ብሩኬ ነዋ። ግን ደግሞ እናትሽም እኮ በጣም የታደለች ናት። ማናት? ቅድስቴ? አዎና። እስኪ ተመልከች አንቺን እንዴት አድርጋ እንደምትንከባከብሽ ብላ ስትላት፣ በነገራችን ላይ አመሰግናለሁ፣ ግን ደግሞ እናቴ ሳትሆን አሳዳጊ ናት፣ ግን በጣም ጥሩና ደግ ልብ ያላት ሴትዮ ናት ብላ ስትል፣ በጣም ጥሩ የኔ ጣፋጭ፣ ለማንኛውም አሁን ሂጂ ብላ አለቻት። በሌላ በኩል ፍቅርሽ ወዘወዘኝ ፍቅርሽ ወዘወዘኝ ተቃጠልኩ እያለ መድብል እየዘፈነ የቤት አጋዧ መጣችና ምስጥ ብላ፣ በጣም ይገርማል፣ ለካ እንደዚህ ሙዚቃ ትችላለህ ማለት ነው። እውነት ለመናገር ያን ያህልም ባይባል እሞካክራለሁ፣ ግን ደግሞ ምን አስጨነቀሽ አንቺ? አይ እኔማ ምን ያስጨንቀኛል ብለህ ነው? ግን ደግሞ አንዳንድ ነገሮች እኮ በጣም ገርማዊ ነው። እንዴ ምን ተፈጠረ? አንዳንዴ የምናየውና የምንሰማው እጅግ የተራረቀ ነው። ለዛ ነው። በእርግጥ አንቺ ምንሽም ሰራተኛ አይመስልም። ምን ማለት ነው? የግድ ራሴ መጣል አለብኝ እንዴ? አይ ራስሽን መጣል ሳይሆን ብቻ ግን እኛ ቤት የማይፈቀደው ሁሉም ነገር ይፈቀዳል። እንደ ቤተሰብ እንደ አንድ አካል እና ሲጎልሽም ሆነ ሲያስከፍሽም መተሽ ነገሪኝ፣ ግን መስረቅ አይቻልም ብሎ ሲላት በጣም ደነገጠች። ምን ነው ደነገጥሽ? የምትሰርቂው ነገር አለሽ እንዴ ብሎ ሲላት፣ አረ በፍጹም አንተ ግን መስረቅ ስትላይ ነው። እሱንማ ቀስ ብዬ አስረዳሻለሁ እሺ እናቴ፣ አሁን ምንም የሚያጨናንቅ ነገር የለም ብሎ መድብል ሴራዋን አጋል